بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم إن شاء الله ودنا يتكبراتشو يا يوتيوب ተከታታዮቻችን ዛሬ በአዲስ መልኩ ደግሞ ኢንሻአላህ መተናል ማለት ነው። ቁርአንን አስተካክለን እናንብብ የሚል ደርሳችን ከሱረቱል ፋቲሃ ስተን ሱረቱል ካፊሩን ላይ ደርሰናል ኢንሻአላህ። የዛሬው የሚሆነው ግን በደንብ ማብራራት ያለበት እና መብራራት አብዛኞቻችን የምንሳሳተው ስህተት ስለሆነ የዛሬው ትምህርታችን የሚሆነው ኢስቲዓዛ እና በስመላ ይሆናል። አልኢስቲዓዘቱ ወልበስመላ እነዚህ ይሆናሉ ማለት ነው። ኢንሻአላህ ደግሞ ከዚህ ለየት ያሉና ስለ ሐርፎች የምናወሳበት ነው ይሄ ክፍል። ሐርፎች የሚወፍሩ ፊደል፣ የሚቀጥን ፊደል ይህ የሚሆነው ምን ላይ ነው? አረበኛ ፊደል ላይ ብቻ ነው እንደዚህ አይነት የተለያዩ ነገሮች የምናገኘው እና ግዴታ ደግሞ ቁርአን ላይ ስንቀራ አንድ ፊደል የሚወፍር ከሆነ በእሱን አወፍረን የመቅራት ግዴታ ይኖርብናል። እንዲሁም ደግሞ የሚቀጥንም ከሆነ ደግሞ ፊደሉን አቅጥነን መቅራት ግዴታ ይኖርብናል ማለት ነው እንጂ የአንዱን ፊደል የሚወፍረውን ፊደል ሳናወፍር የሚቀጥነውም ሳናቀጥን የምንቀራ ከሆነ ይህ ቁርአኑንም አበላሽተን ለኛም ደግሞ ለሰው ሲሰሙ ራሱ የተለየ አህዋልና የተለየ ድምጽ እንዳይኖር በጣም የሚያስጠላ ድምጽ እንዳይሆን ቁርአንን አስተካክለን እናንብብ። እና አብዛኞቻችን ደግሞ የምንሳሳተው ስህተት ምን ላይ ነው? ኢስቲዓዛ ላይ። ኢስቲዓዛ በጣም ብዙ ስህተት ይኖረዋል። አብዛኞቻችን በደንብ ስለማናተኩርበት እንደሆነ አላውቅም። እንዲሁም ደግሞ ወልበስመላ በስመላህም ላይ በጣም ስህተት አለ ማለት ነው። ለምን በደንብ ስለሚደጋገሙ እንደሆነ አላውቅም። ብቻ አብዛኞቻችን አስተካክለን አንቀራውም ይህን በስመላህና ኢስቲዓዛ ማለት ነው። ኢንሻአላህ የዛሬው ደርሳችን የሚሆነው ኢስቲዓዛ ነው። የመጀመሪያው ኢስቲዓዛ እና ወልበስመላ በስመላውንም እናያለን። እስኪ መጀመሪያ ኢስቲዓዛ ማለት ምን ማለት ነው? ኢስቲዓዛ ማለት የምናውቅ ከሆነ ይሄ ማሻአላህ ነው፣ ገብተናል ማለት ነው። ወደ ተጅዊድ አካል ገብተናል። ማናውቅ ከሆነ ግን ኢንሻአላህ እሱንም አይተን እንሄዳለን። ኢስቲዓዛ ማለት በመጀመሪያ ይህ እዚህ ጋር የምታዩት ይህ ምስል ምንድነው የሚለው? በአንድ ላይ ስናነበው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ይህ ኢስቲዓዛ በመባል ይታወቃል ማለት ነው። ተጅዊድ ላይ ኢስቲዓዛህን በል ከተባላችሁ ወይም በይ ከተባልክ የምንለው ኢስቲዓዛ ይህ ይሆናል ማለት ነው። ይህንን ኢስቲዓዛ ሁሉንም ሐርፎችን ከሁሉንም ሐርፎች እያየን እንሄዳለን። የሚቀጥኑ የሚወፍሩ የመድ አይነቶች፣ መድ ማለት መሳቢያ፣ ሙረቀቃ፣ እነዚህ አሊፈል ወስል የሚባሉት እነሱ ኢንሻአላህ በደንብ እያየን የምንሄድ ይሆናል ማለት ነው። ቀጥታ አሁን ወደ ደርሳችን የምንገባ ይሆናል። መጀመሪያ ኢስቲዓዛ ከቢስሚላህ በመጀመሪያ በኩል ስለሚቀራ መጀመሪያ ኢስቲዓዛውን እንቀራለን። ኢስቲዓዛ ማለት ይሄንን ማለት ነው። በደንብ አድርገን ኢንሻአላህ በማዳመጥ በትኩረት እንድትከታተሉኝ ይጠይቃለሁ ማለት ነው። ኢስቲዓዛ ሲቀራ በመጀመሪያው እንቅራውና እያብራራን እንሄዳለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ይህ ኢስቲዓዛ በመባል የሚታወቀው ነው ማለት ነው። ስለዚህ አሁን ስንጀምር መጀመሪያ ላይ አዑዙ ብለናል። አዑዙ ስንል እዚህ ጋር በአረንጓዴ የተጻፉት ማለት ሁለቶቹ ሐምዛና አይን እንዳይመሳሰሉብን መጀመሪያ ላይ ሐምዛው መመሳሰል የለበትም። የመጀመሪያውን ሐምዝ የሁለተኛው አይን ነው ማድረግ ያለብን። አዑ ነው እንጂ አዑ አይደለም። ወይም ደግሞ አዑ ምንል ከሆነ ይህ ስህተት ነው። ወይም ደግሞ አዑ እንደዚህም ከሆነ ሐምዛውን ምንስብ ከሆነ አይሆንም። ወይም ደግሞ አዑ ከሆነም አይሆንም ማለት ነው። ስለዚህ እንዴት ነው የምናደርገው? የተነጋገርነው የመጀመሪያውን ማለት ነው። የመጀመሪያው ሐምዝ አዑ ከዛ እነዚህ አዑ ያላቸው ሁለት ፊደላቶች ሁክሙ ምንድነው ከተባለ ሁክማቸው ምንድነው ከተባለ እዚህ ጋር ምን ብሎናል? ሁሩፉል ሙረቀቃ ማለት የሚቀጥኑ ፊደላቶች ማለት ነው። እነዚህ ሁሩፉል ሙረቀቃ አይወፈሩም፣ ይቀጥናሉ ማለት ነው። እና እነዚህ ሁለቶቹ አይንና ሐምዛ አይወፍሩም ስንል እንዴት ነው? ለምሳሌ ሐምዛውን ስናይ ይህ ከሆነ ስህተት ነው። መሆን ያለበት አ ነው። በቃ ዑም ስንል ዑ ምንል ከሆነ ይህ ስህተት ነው ማለት ነው። ፊደላቶቹ ሁለቱ መቅጠን አለበት ማለት ነው። ከዛ ዑ ስንል ላይ ምን አለች? ዋው ተያይዘው መታለች አይን ላይ ማለት ነው። አይን ዶማ ሆኖ ዋው። እቺ ዋው ስኩን ምንድናት ከተባለ እዚህ ጋር ጽፎልናል።
አይን ዋዋ ምንድናት? መድ ጠቢዒ። መድ ጠቢዒ ማለት መሳቢያ ማለት ነው። የአንድ ፊደል ጊዜ መራዘሚያ። እነዚህ መድ ጠቢዒ የሚባሉት ሁለት ሐረካ ልክ እዚህ ጋር እንደተጻፈው ሁለት ሐረካ ያክል የምንስበው ይሆናል ማለት ነው። የቱን ነው የምንስበው ከተባለ እሱ ከሱ ከመዱ ፊደል በፊት የመጣው ለምሳሌ ከዋው በፊት የሚመጣው ዶማ ነው። እንዲሁም ደግሞ ሐምዛ እዚህ ጋር አሊፍ ከሆነች ደግሞ ከአሊፍ በፊት የሚመጣው ፈትሐ ነበረ። ያም ከሆነች እቺ ከያ በፊት ደግሞ ከስራ ነው የሚመጣው። ለምን ማቀብሉሃ የዚች የዋው ማቀብሉሃ ዶማ ካልሆነ እቺ ለመሳቢያነት አይደለም የመጣችው ማለት ነው። ወይ ፊደሉ የሚነበብ ነው ወይ ደግሞ የማይነበብ ወይ ፊደል ማስቀመጫ ናት የመጣችው እንጂ እዚህ ከኋላ ያለው ዶማ ከሆነ እሷም መሳቢያ ናት ማለት ነው። ስለዚህ የዚች ሁክም የሚሆነው ምንድን ነው? መድ ጠቢዒ ማለት ሁለት ሐረካ የሆነ መድ ነው። ከዛ ሁለቱ ሐረካ ማለት ምን ያክል ነው ከተባለ ሁለት ፊደል የምናነብበት ጊዜ ማለት ነው። ለምሳሌ አዑ አዑ ስንል ያለውን ጊዜ እዚህ ላይ ማምጣት ማለት ነው። ለምሳሌ አዑ ዑ ይሄ ሁለት ሐረካ ይባላል ማለት ነው። ወይም መድ ጠቢዒ በመባል ይታወቃል። አዑ ስንል ማለት ነው። ይህ መድ ጠቢዒ በመባል ይታወቃል ማለት ነው። ከዛ ዛል አዑ ዙ ስትል መታለች። የዚች ዛል ሁክም ደግሞ ምንድን ነው ከተባለ ሐርፍ ለሰዊ ይባላል። ሐርፍ ለሰዊ ማለት የምላስ ፊደል ማለት ነው። ይሄ ዛል የምላስ ፊደል ነው። በምላስ የሚወጣ ስለሆነ ዛልን ስናወጣ በደንብ ምላሳችን ወደፊት ግፊት ኖሮት መውጣት አለበት ማለት ነው። ለምሳሌ እቺ ዛል ከዛ ጋር ስለሚመሳሰል ለዛ ነው ዛል የተባለችው እንጂ አዑዙ ብለን የምንቀራ ከሆነ ይህ ስህተት ነው። ዙ ሳይሆን ዙ ልክ በዚህ መልኩ መሆን አለበት ዛል ፊደል ማለት ነው። ከዛ ዛሏ ግዴታ ምን መሆን አለበት? ዶማ ስለሆነች ከንፈራችንን ወደፊት ማድረግ ይኖርብናል ማለት ነው። አረበኛ ላይ ግዴታ ማወቅ ያለብን አንድ ፊደል ዶማ ሆኖ ከመጣ ከንፈር ወደፊት ይደረጋል። ከንፈራችን በደንብ ወደፊት ዶማ እንዲሰማ ማለት ነው። ለሰው ያክል መሰማት ይኖርበታል። ካልሆነ ብንሞክረው ራሱ ማይሆን ነገር ስለሆነ ከንፈራችን ወደፊት አድርገን በደንብ መቅራት ይኖርብናል ማለት ነው። ስለዚህ እነዚህ ሶስቶቹ ሁክም አየን ማለት ነው። አዑዙ ስንል ያለውን በደንብ አይተናል። ቀጣይ ላይ ምንድነው የምንሄደው? ቢላሂ አዑዙ ቢላሂ ቢ ካለ በኋላ እዚህ ጋር እቺ ምን መታለች? አሊፍ አሊፍ አያችኋታ? ይቺ አሊፍ አትነበብ ተስቆጡ ወስለን አለች አለ እዚህ ጋር ማለት ተስቆጡ ወስለን ይህ ማለት የማይነበብ አሊፍ ማለት ነው። ወስለን የምታስቆም ለምሳሌ እዚህ ጋር ማቆም አንችልም። አያችሁታ? እዚህ ጋር ባ ብለን ማቆም አንችልም ማለት ነው። አያይዘን ነው ከላም ጋር የምናነባት ባዋን ከስራ አድርገን ከላም ጋር እናነባለን። ስለዚህ እቺ አሊፍ አልወስል ወይም አሊፍ አልቀጥዕ ሐምዘት አልቀጥዕ በመባል ትታወቃለች ማለት ነው። ስለዚህ ይችን ቶሎ ወደ ነው የምንሄደው ቢላ ነው የምንለው። አያችሁታ? ቢላሂ ቢላሂ እዚህ ጋር ያላመጣው ሁክም አለ። አዑዙ ቢላሂ ስንል ላሟ ላይ ምን ትሆናለች መሰላችሁ? ላም ፊደል ከዚህ ከሷ በፊት ያለው ፊደል ከስራ ሆኖ ከመጣ ይቺ ላም ትቀጥናለች። ገና መግቢያ ላይ እንደተናገርኩት አንድ ፊደል የሚወፍርና የሚቀጥን አለ ብያለሁ አረበኛ ላይ። ስለዚህ ይህች ፊደል ማለት ነው ከሷ በፊት ከስራ ከመጣ ላም ትቀጥናለች ማለት ነው። አላህ የሚለው ላይ ብቻ ነው ያልኩት፣ ግን ሌላ ላም ላይ ሳይሆን አላህ የሚለው ላይ ያለችው ላም አላህ ስንል ያለችው ላም ከስራ ከቀደማት ትቀጥናለች፣ ፈትሐ ከቀደማት ትወፍራለች፣ ዶማም ከቀደማት ትወፍራለች ማለት ነው። ስለዚህ ከስራ ብቻ ከቀደማት እናወፍርና ፈትሐና ዶማ ከቀደማት እናወፍራለን ማለት ነው። ከዛ ቢላሂ ካልን በኋላ ወዴት እንሄዳለን? ቀጥታ እነዚህ ማብራሪያ ያስፈልጋቸውም እንዳይስቡብን ብቻ መጠንቀቅ ነው የሚያስፈልገን ማለት ነው። ቢላሂ ሚነ ነው የምንለው ቢላሂ ሚነ እንዳንል ማለት ነው። እና ኑን እና ሚም ላይ ችግር የለውም ማለት ነው። ሚነ ብለን ነው የምንቀረው። ሚነሸ እዚህ ጋር ማን መታለች ከተባለ ተስቁጡ ወስለን ያላት ሐምዘት አልቀጥዕ እቺ መታለች ማለት ነው። እቺ አትነበብም። በቃ አሁንም ቀጥታ ወደ ሽ ነው ነሻ ነው እንጂ ሚና አሸ አንልም። ሚና አሸ ሳይሆን ሚነ ሸይጣኒ ነው የምንለው ማለት ነው። እቺ ተስቁጡ ወስለን ማለት ማትነበብ ሐምዛ ናት ማለት ነው። ከዛ ወደ ሺ እንሄዳለን። አዑዙ ቢላሂ ሚነሸ አያችሁታ? ሺንን እንዴት እንደምል ሺን ላይ ሸዳ መጥቷል መጀመሪያ። ከዛ በኋላ ፈትሐ ነው። መጀመሪያ የምናነበው ሸዳውን ነው ማለት ነው።
አያችሁታ ሸዳ ከዛ ወደ ፈትሐው እንሄዳለን። ሚና አብዛኞቻችን ስለ ሚነሽ ሸይጣን ስለምን ሚነሽ ሳይሆን ሚነሽ አሁን የምለው ሸዳ ነው። ሱኩን ሸዳ ስለሆነ አንድ ፊደል ሸዳ ከመጣበት ፊደሉ ሁለት ነው። ሱኩንና ሐረካው ፈትሐ ወይ ከስራ ወይ ዶማ ነው። ስለዚህ ሚነሽ አያችሁታ እንዴት እንደምንል ሚነሽ ሚነሽ ነበር የሚሆነው፣ ግን ስናነባ አንድ ላይ ሚነሽ እንለዋለን። ይህ ፊደል የምን ፊደል ነው ከተባለ ሀምስ ሺን ሀምሱ ሺን ይባላል። ይሄ ሀምስ ማለት እነዚህ የተለያዩ ፊደላቶች ማለት ነው። ሀምስ ማለት ለምሳሌ ጀዘሪ ላይ ምን ብሎ አስቀምጦልናል? የሀምስ ፊደላቶች ፈሐተሁ ሸኽሱን ሰከት፣ ፈሐተሁ ሸኽሱን ሰከት። እነዚህ ሁሉም የሀምስ ፊደል ናቸው። ሀምስ የሚባሉት ምንድን ናቸው ከተባለ ድምጻቸው የተቋረጠ ማለት ነው። ለምሳሌ ድምጻቸው ትንሽ ነው የሚወጣው። ለምሳሌ ወደ ታ ስንሄድ ለምሳሌ ስኩን ነው ስናገኛቸው እንዴት ነው የምናደርገው? ተበት ለምሳሌ ተበት ስል አያችሁታ መጨረሻ ላይ ት ስጠቀም ተበት እምትል ከተሰማችሁ ት እምትል ብቻ ነው የማወጣው እንጂ ት አለም ተበት አልልም ማለት ነው። ይህ የአረበኛ ሁክም ነው። በቃ የራሱ የቻለ ሁክም ነው። ለምሳሌ ካፍን ስናይ አክለለማ አክለለማ እንደዚህ እያደረግን ነው የምንቀረው ማለት ነው። ሐን ስናይ ወልፈትሕ ልክ እንደዚህ አይነት ነው ማለት ነው። ፈሐተሁ ሸኽሱን ሰከት ያልናቸው ማለት ነው። እነዚህ የሀምስ ፊደላቶች በመባል ይታወቃሉ። ሺንም ልክ እነዛው አሽ አያችሁታ አክ አት አፍ አስ እነዚህ አይነቶቹ የሀምስ ፊደላቶች የሚወጡት ፊደሎቹ ብቻ ነው እንጂ አስ አሽ አፍ አክ አይባልም ማለት ነው። ይህ አረበኛ ላይ ስህተት ነው። ይህንኛው እዛው አማርኛችን ላይ መጠቀም ነው ያለብን ማለት ነው። ከዛ ሚነ ሸይጣኒ ሸይጣ ጣ ስል አዳምጡኝ። ጣ ላይ በደንብ የሚወፍር ፊደል ነው ብያለሁ። አረበኛ ላይ የሚወፍርና የሚቀጥን አለ። አሁንም የሚወፍር ልናይ ጣ ፊደል ምን ጊዜ ፈትሐ ሆኖ ወይም ዶማ ሆኖ ካገኘነው ምን ጊዜም ይወፍራል፣ ማቅጠን አንችልም ማለት ነው። ይህም ጣ ፊደል ሚነ ሸይጣኒ ሚነ ሸይጣኒ ሐርፍ ተፍኺም ይላል። እዚህ ጋር ሙፈኸመ ማለት ተፍኺም ማለት ይህን ፊደል አወፍሩት እያለ ነው ማለት ነው። ስለዚህ ጋር ማወፈር ያለበት ፊደል ጣ ማወፈር አለበት። ከዛ አንድ ሁክም አይደለም ጣ ስንል ስበነዋል። ሁለት ሐረካ ይች መሳቢያ ናት ወይም አሊፍ ሰጊራ በመባል ትታወቃለች። ሁክሟ ምንድነው ከተባለ መድ ጠቢዒ ናት። መድ ጠቢዒ ሁለት ሐረካ ያክል እንስባታለን። ጣኒ ጣ ብቻ በቂ ነው። ሚነ ሸይጣኒ ይህ በቂ ነው ማለት ነው። ወይም ደግሞ ግዴታ ምናምን አይደለም። ሁለት ሐረካ ብቻ ነው ግዴታው። ከዛ በላይ ምንስብ ከሆነ ስህተት ነው። ሚነ ሸይጣኒ የምንል ከሆነ ስህተት ነው። ሚነ ሸይጣኒ ረጂም ነው ማለት ያለብን ማለት ነው። ከዛ ቀጥታ ሚነ ሸይጣኒ ወደ ራ ነው የሚሄደው። ለምሳሌ እችን አሊፋን ስላየን ሁለት ጊዜ አይተናታል ማለት ነው። አትነበብም ማለት ነው። ወደ ራ ስንሄድ ይህች ምራት ሙፈኸመህ ትባላለች ወይም ደግሞ የምትወፍር ፊደል ማለት ነው። ራ ሙፈኸመ ናት ትወፍራለች። ግን እዚህ ላይ አንድ ሁክም ብቻ አይደለም ያለው። ጣኒር ራ ላይ ሸዳ ስለመጣ ያዝ እናደርገዋለን እንቆይበታለን ማለት ነው። ጣኒር ኒር ነው እንጂ የምንለው ኒር ረጂም አንልም። ኒር ረጂም የምንል ከሆነ ስህተት ነው። ራው ይወፍራል በደንብ ኒር እንደዚህ መሆን አለበት ማለት ነው። ሚነ ሸይጣኒ ረጂም አረጂም ስላያችሁታ እዚህ ጋር ያሱክን መታለች። ይህች ያሱክን መዷ ምን ይባላል ከተባለ ይቺ መድ ናት። የምን መድ ናት? ከጂም ናት። ምክንያቱም ማቀብሉሃ ከሷ በፊት የመጣችው ጂም ከስራ ሆና ናት። ጂም ከስራ ከመጣች ያሱኩን ከመጣ ለመድ ነው የመጣችው ማለት ነው። የእሷ መድ ግን እዚህ ጋር ስሟ ሊለይብን ከዚህ በፊት መድ ጦቢዒ እዚህም ጋር መድ ጦቢዒ እዚህም ጋር መድ ጦቢዒ ብለን የቀረ ነው። እዚህ ጋር ግን ምንድነው የሚሆነው ካል መድ ዓሪዱን ሊሱኩን ማለት ድንገተኛ የሆነ መድ ነው። ድንገተኛ የሆነ ማቆሚያ ላይ ወይም አያ ላይ ሲመጣ መድ ስለሆነ ይህንን መድ ሌሎችን ሁለት ሐረካ ብቻ ነው መሳብ የምንችለው ብለናል። ይሄንንም እችንም ማለት ነው ሁለት ሐረካ ብቻ ነው መሳብ የምንችለው ብለናል።
እዚህ ጋር ግን ማቆሚያ ስለሆነ ድንገተኛ የሆነ ሱኩን ስለሆነች እንዴት ነው የምንቀራው ከሆነ ምን ስለምናቆም ይሄ አሁን የሚቆም ስለሆነ አርራጂም ብለን ስለሆነ የምናቆመው ለዛ ነው አሪዱ ሊሱኩን ድንገተኛ የሆነ መድ የተባለው እስከ 6 ሐረካ መሳብ እንችላለን ጂሙን ማለት ነው ለምሳሌ አርራጂም 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 ይሄ 3 አይነት ቂራአት መቅራት እንችላለን ማለት ነው ምክንያቱም መድ አሪድ ሊሱኩን ስለሆነ ማለት ነው መጨረሻ ላይ የሚመጣ መድ ስለሆነ ይሄ እዚህ ላይ እንጨርሳለን ማለት ኢንሻአላህ ካልሆነ ግን የሚቀጥል በነበር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم በየመቀራ ከሆነ የሚሆነው ምንድነው ይሄ መድ طبيعي ብቻ ነው 2 ሐረካ ብቻ ነው እንጂ 6 ሐረካና 4 ሐረካ አንስበው الرجيم جيم بسم الله الرحمن الرحيم ብቻ ነው የምቀራው ማለት ነው ኢንሻአላህ ይህ ደግሞ ኢስቲዓዛ ይመስላል ማለት ነው ኢስቲዓዛ ትምህርት በአጭሩም ቢሆን ኢንሻአላህ የተበራራ ይመስለኛል የዛሬው ኢስቲዓዛ ትምህርት ይሄን ይመስላል ኢንሻአላህ የዛሬው ኢስቲዓዛ ትምህርት ይሄንን ይመስላል ማለት ነው ቀጣይ ክፍል ላይ ደግሞ ኢንሻአላህ ወልበስመላ የሚለውን ምናይ ይሆናል በተረፈ አብራችሁኝ ስለቆያችሁ ኢንሻአላህ አላህ ጀዛችሁን ይክፈላችሁ እንዲሁም ቂራአቱ ከተመቻችሁና አስተያየት ሐሳብ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ እንዲሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።